የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች የአማራ ክልል አገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን ላይ ያነጣጠረ ተኩስ መክፈታቸውን አስታወቁም። አብዱ ሁሴን በሰሜን ወሎ ከጋሸና ወደ ፍላቂ ሲጓዙ ነው ተኩስ ተከፍቶባቸዋል የተባለው። ደብረ ታቦር ቀጠናን ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራ የሻዕቢያ አገዛዝ የኢትዮጵያ የብልጽግና አገዛዝን የቀጠናውን ሰላም እየረበሸ ነው ሲል ከሰሰ። የሻዕቢያ አገዛዝ የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናውን ውጥረት እንዲፈጠርና ሰላም እንዲያጣ የሚያደርጉ የተሳሳቱ ፖሊሲዎች ናቸው ብሏል። በሌላ በኩል የተባበሩት መንግስታት ድርጅት ዓለም አቀፍ ፍርድ ቤት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎችን ጨምሮ 31 መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች በኤርትራ ላይ ምርመራ እንዲቀጥል ጠይቀዋል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ያላቸውን ትዕግስት እየተሟጠ መሆኑን ተናግረዋል። ፕሬዝዳንት ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ሲናገሩ አሁን አዲስ ሆኗል። በተጨማሪም ትራምፕ የቻይና መንግስት ምንም አይነት የጦር መሳሪያ ለኢራን እንዳያቀርብ ተስማምተናል ሲሉ ተደምጠዋል። በዝርዝር እናየዋለን። የተወደዳችሁና የተከበራችሁ ተመልካቾቻችን አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የፋኖ ኃይሎች የአማራ ክልል የአገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን ላይ ያነጣጠረ ተኩስ መክፈታቸውን አስታወቁም። አብዱ ሁሴን በሰሜን ወሎ ከጋሸና ወደ ፍላቂ ሲጓዙ ተኩስ ተከፍቶባቸዋል ነው የተባለው። ደብረ ታቦር ቀጠናን ጨምሮ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ግንቦት 6 2018 ዓ.ም የአገዛዙ ባለስልጣን በሆኑት አብዱ ሁሴን ላይ በአማራ ክልል ሰሜን ወሎ ዞን ከጋሸና ከተማ ተነስተው ወደ ፍላቂት ከተማ በወታደራዊ እጀባ ጉዞ ላይ ሳሉ በፋኖ ኃይሎች ጥቃት ተከፍቶባቸዋል ሲል አስታውቋል። ላለፉት 3 ዓመታት በጦር ውስጥ በሚገኘው የአማራ ክልል የአገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን ጋሸና ከተማ ባደረጉት ንግግር ብልጽግና ችግሮች የማያስቆሙት ፓርቲ ነው ማለታቸው መዘገባቸው ይታወሳል። በህዝባዊ ስብሰባዎች ላይ ደጋግመው ለዘመነ ካሴ ደውለናል፣ ለፋኖ ማሪዎች ደውለናል በሚለው ንግግራቸው የሚታወቁት አብዱ ሁሴን የጋሸና ከተማ ቆይታቸውን አጠናቀው ወደ መቄት ወረዳ ፍላቂት ከተማ በወታደራዊ እጀባ በተሽከርካሪ ሲጓዙ ነው በፋኖ ኃይሎች ላይ ተኩስ ተከፍቶባቸው ነበር የተባለው። አፋብን ምኒልክ ዕዝ እንዳስታወቀው አብዱ ሁሴን ለማጀብ የአገዛዙ ጦር በቀጠናው ከጋሸና፣ ኮን፣ ደብረ ዘቢጥና ቦያ ሐሙሲት እንዲሁም ድብኮና ጣጃ ወታደራዊ ካምፖች የተውጣጣ ከፍተኛ ኃይል ተሰማርቶ ነበር ሲል አስታውቋል። በዚህ ሁኔታ አብዱ ሁሴን ከጋሸና ወደ ፍላቂት ጉዞ ላይ ሳሉ በገጣጣሚትና ባርቤት በወቄጣና ስስጊ እንዲሁም ከወቄጣና ጋላ ደጀን አቅጣጫ በፋኖ ኃይሎች የቡድን መሳሪያ ተኩስ ተከፍቶባቸዋል ያለው አፋብን በጥቃቱ አቶ አብዱ ሁሴን ጉዳት ባይደርስባቸውም ለሳቸው ጥበቃ በተሰማራው ጦር ላይ ግን ጉዳት ደርሷል ብሏል። በተመሳሳይ በቀጠናው ደቡብ ወሎ ዞን መሀል ሳይንት ወረዳ በተደረገ ውጊያ በርካታ የአገዛዙ ጥምር ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግሯል። ግንቦት 6 2018 ዓ.ም በአጅባር ደንሳና ወርቅ ማውጫ በተደረገ ውጊያ ከ80 በላይ የአገዛዙ መከላከያ አድማ ብተናና ሚኒሻ የሞትና የአካል ጉዳት ደርሶባቸዋል ሲሉ ያስታወቁት ደግሞ የፋኖ ኃይሎች ናቸው። በክልሉ ደቡብ ጎንደር ዞን ደብረ ታቦር ቀጠና በትላንትናው ሁለት ሰፊ አካባቢዎችን ያካለው ውጊያ ቀጥሎ ውሏል ያሉት የፋኖ የመረጃ ምንጮች በተለይም በማህደ ማርያም፣ ዋንዛዬ፣ መካነ ኢየሱስ፣ ግዳን፣ ጠመም፣ ሰገድ ለማርያም፣ ጉራምባና ሌሎች አካባቢዎች የተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ተብሏል። የፋኖ ኃይሎች በቀጠናው በተደረገው ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን አስታውቀዋል። በተመሳሳይ በሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን ግንቦት 6 2018 ዓ.ም በሸዋ መንዝ ቀጠና መዘዞና ባሻ አካባቢ በተደረገው ውጊያ በርካቶች ላይ ጉዳት ደርሷል። የትራንስፖርት እንቅስቃሴም ለሰዓታት ቆሟል ሲሉ የመረጃ ምንጮች ተናግሯል። የፋኖ ኃይሎች በኩላቸው ከሞላሌ መሃል ሜዳና ጣርማበር እንዲሁም ደብረ ሲና ተሰባስቦ ወደ መዘዞ ባሽ ለመግባት በሞከረው የአገዛዙ ጦር ላይ ሰብአዊና ቁሳዊ ጉዳት አርሰንበታል ሲሉ አስታውቀዋል።
የኤርትራ የሻዕቢያ አገዛዝ የኢትዮጵያ የብልጽግና አገዛዝ የቀጠናውን ሰላም እየረበሸ ነው ሲል ከሰም። የሻዕቢያ አገዛዝ የማስታወቂያ ሚኒስትሩ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ የተከተላቸው ያሉ ፖሊሲዎችና አቋሞቹ ቀጠናውን ውጥረት እንዲፈጠር ያደረጉ የተሳሳቱ ውጤቶች ናቸው ብለዋል። ሐሰተኛ ፊርማዎችን በማካሄድና በሚስጥር በመንቀሳቀስ ቀጠናው ይረብሻል ብሎ ብልጽግናን ከሷል። በሌላ በኩል የተባበሩት መንግስታት ድርጅት፣ ዓለም አቀፍ ፍርድ ቤት፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎችን ጨምሮ 31 መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች በኤርትራ ላይ በሰብአዊ መብት ጉዳዮች ላይ ምርመራ እንዲቀጥል ጠይቀዋል። የሻዕቢያ አገዛዝ ማስታወቂያ ሚኒስትሩ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረጉ ነው ማለት ነው የከሰሱት። ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ የብልጽግና አገዛዝ ፖሊሲዎች ከእውነታው የራቁ ናቸው ሲሉ ገልጸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሷቸው ነጥቦችም አሉ። ለዚህም የብልጽግና አገዛዝ በመጀመሪያው የኢትዮጵያ አገዛዝ በጥር ወር 2024 እንደ አውሮፓውያን አቆጣጠር ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ማጭበርበሪያ ነው ብሎታል። በሁለተኛ ደረጃ ደግሞ ከታህሳስ 2023 እንደ አውሮፓውያን ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት የሚል መነሻ ሀሳብን አሰብን ለመውረር የጦር መሳሪያ ማስፈራሪያዎችና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን አካሂዷል ማለት ብልጽግና በጠባጫሪነት ከሰዋል። ሌላው ሶስተኛው ነጥባቸው እንደ የል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ አድርገው የጠቀሱ ሲሆን ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች፣ ይህም ከፍተኛ ወንጀል የሚፈጸምበት ሂደት ተፈጥሯል ማለታቸው ነው። የውክልና ጦርነት እያደረገች የምትገኘው ኢትዮጵያ በሱዳን ውስጥ በኤርትራ በኩል ክስ ቀርቦባታል። ሚኒስትሩ አክለው ታዲያ የኢትዮጵያ የብልጽግና መንግስት ደጋፊዎች ኤርትራና ሌሎች የቀጠናው ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት መፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱ ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ሲሉ ክደዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንዳቸው የሌላውን ሉዓላዊነትና ግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የብልጽግና መንግስት የኤርትራ አገዛዝን በአንድም ይሁን በሌላ መንገድ በማሰልጠን በማስታጠቅና አገራዊ ቅርጽ እንዲጠፋ ማድረግ እንዲሁም ጸረ ኢትዮጵያ ኃይሎችን በማደራጀት ይከሳታል። ይህንን ተከትሎ የኤርትራ መንግስት በተቃራኒው ምንም ተሳትፎ የለንም ሲል ሲያስታውቅ ይህ መጀመሪያው አይደለም። አሁንም የሻዕቢያው የኤርትራ መንግስት ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን የብልጽግና ምላሽ ሰጥቷቸው ባያውቅም ዛሬም ቀጠናውን በመረበሽና በማመፅ እንዲሁም ሰላም እንዲጠፋ በማድረግ ብልጽግናን ከሰዋል። በእንዲህ እንዳለ የተባበሩት መንግስታት ድርጅት፣ ዓለም አቀፍ ፍርድ ቤት፣ አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች ጨምሮ 31 ዓለም አቀፍ ተቋማትና የሰብአዊ መብት ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በቀጣይ ወር በሚጀምረው ዓመታዊ ስብሰባ ላይ የኤርትራን የሰብአዊ መብት ተቆጣጣሪ ልዩ ሪፖርተር የጊዜ ቆይታ እንዲያራዝም ጠይቋል። ልዩ ሪፖርተሩና የተመድ የሰብአዊ መብቶች ኮሚሽነር በቀጣይ ዓመት ለሚደረገው የምክር ቤት ስብሰባ በአገሪቱ በኤርትራ የሰብአዊ መብት ሁኔታ ዙሪያ ሪፖርት እንዲያቀርቡ ድርጅቱም ለምክር ቤቱ በጻፈው ደብዳቤ ጥያቄ አቅርቧል። ድርጅቱ ድንበር ዘለል ጥቃቶችን ጨምሮ የኤርትራ አገዛዝ መንግስት ይፈጽማቸዋል ያላቸውን የተለያዩ የሰብአዊ ጥሰቶችን አውግዟል። የኤርትራ መንግስት ከተመድ ልዩ ራፖርተር ጋር እንዲተባበርና ልዩ ራፖርተሩ ወደ አገሪቱ ገብተው ምርመራ እንዲያደርጉ እንዲፈቅድላቸውም ድርጅቱ ጠይቋል። የሻዕቢያ አገዛዝ ኒው ራፖርተር ገብተው እንዲመረምሩ በተደጋጋሚ ላለፉት ዓመታት ቢጠይቅም ሊቀበላቸውና ሊያያቸውም አልፈለገም። ዓለም አቀፉ ማህበረሰብ ግን ራፖርተሩን እያራዘመና ሪፖርታቸውን እየተቀበለ ቀጥሏል። በተለይም የሰብአዊ ድርጅቶች እንደሚያቀርቡትና ባለፉት 25 ዓመታት የሻዕቢያ አገዛዝ ጋዜጠኞችን፣ የሰብአዊ ተከራካሪዎችና ታዋቂ ሰዎች እንዲሁም ፖለቲካዊ እንቅስቃሴ የሚያደርጉ ሰዎችና ድርጅት መሪዎችን፣ ሃይማኖታዊ መሪዎችና የሃይማኖት አባቶችን ጨምሮ በተለያዩ ጊዜያት ከፍርድ ውጭ ለረጅም ዓመታት ማሰሩን ቀጥሏል። ይህም ሆኖ ግን ባለፉት ወራት በአጭር ጊዜ ውስጥ በርካታ እስረኞችን ለቋል። እስረኞቹ የተለቀቁት የሃይማኖት መሪዎች፣ ከ20 ዓመት በላይ የታሰሩ ፖለቲከኞች እንዲሁም አንዳንድ አክቲቪስቶችና ነጋዴዎች መሆናቸውን መዘገባችን ይታወሳል። ይህንን ተከትሎም የኤርትራ መንግስት በሰብአዊ መብት አያያዝ ለአሻሻያዎች ሊያደርግ ነው ተብሎ ቢጠበቅም አሁን ማሰርና ማሳደዱን ቀጥሏል። ያልተፈቱም በርካቶች ናቸው። ለዚህ ምላሽ አልሰጠም ነው እየተባለ ያለው። በሌላ በኩል አሜሪካ ማዕቀቡን ልታነሳለትና ከኤርትራ ጋር ለመስራት እንቅስቃሴ ማድረጓን ተከትሎ እነዚህ ዓለም አቀፍ ተቋማት የአሜሪካን ውሳኔ በአጽንኦት እየተከራከሩበትና እየተቃወሙ ይገኛሉ። የአሜሪካ ፕሬዝዳንት ትራምፕ ኢራን ላይ ያላቸው ትዕግስት እየተሟጠመውን ተናግረዋል። በሌላ በኩል ትራምፕ ቻይናው ፕሬዚዳንት ሺጂፒንግ ለኢራን የጦር መሳሪያ እንደማይሸጡ ቃል እንደገቡላቸውም ተናግረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺጂፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠ መሆኑን በይፋ ተናግረዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ከቻይናው መሪ ሺጂፒንግ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠ መሆኑን ግልጽ አድርገዋል። በትላንትናው ዕለት ከተባበሩት አረብ ኤምሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብ ማገታቸውም ተሰምቷል። ዋይት ሀውስ ትራምፕና ዢ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆኑ መስማማታቸውን ገልጾ ነበር። እስራኤልና አሜሪካ የካቲት 21 2018 ዓ.ም ጦርነት ከከፈቱባት በኋላ ኢራን የአጸፋ እርምጃ በመውሰድ የሆርሙዝ ወሽመጥን ዘግታለች። ይህም የዓለም የነዳጅ ዘይትና ጋዝ ፍሰትን እንዲሁም ንግድን አስተጓጉሏል። በአንዳንድ ሀገራትም ከፍተኛ የኢኮኖሚ ጫና ፈጥሯል። ቻይና የኢራን የቅርብ አጋር ስትሆን ከፍተኛ የሆነ የነዳጅ ዘይትም የምትገዛው ከርሷ ነው። አሜሪካ በቴህራን ላይ የምትፈጽመውን ጥቃት ባለፈው ወደ ያቋረጠችው ኢስላማባድ ካደራደረች በኋላ ሲሆን ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎች ግን ሙሉ በሙሉ አግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገውን ዩራኒየም ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግር ተቋርጧል። ታዲያ ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ከዚህ በላይ ትዕግስት አይኖረኝም ብለዋል። አክለውም መስማማት አለባቸው ሲሉ ተደምጠዋል። ኢራን ያከማቸችውን የበለጸገ ዩራኒየም ከደህንነት አንጻር ያን ያህል አሳሳቢ እንደማይሆን ገልጸው ለህዝብ ግንኙነት ስራ ግን በአሜሪካ ቁጥጥር ስር መዋል እንዳለበት ጠቅሰዋል። ከህዝብ ግንኙነት ስራ በስተቀር አስፈላጊ የሚሆን አይመስለኝም ሲሉ በቃለ ምልልሱ ላይ ተናግረዋል። በእኔ ቁጥጥር ስር ቢኖር የበለጠ ጥሩ ይመስለኛል፣ ነገር ግን እንደማስበው ከሌላ ነገር ይልቅ የበለጠ የህዝብ ግንኙነት ስራ ነው ብሏል። ዶናልድ ትራምፕ ታዲያ ቻይና ለኢራን የጦር መሳሪያ ለማለመስጠት መስማማቷንም ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ሐሙስ ዕለት ከቻይናው አቻቸው ሺጂፒንግ ጋር በነበራቸው ውይይት ቤጂንግ ለኢራን ጦር መሳሪያ እንደማታቀርብ መናገራቸውን ገልጸዋል። ጦር መሳሪያ እንደማይሰጡ ቃል ገልጸውልኛል። ይህ በጣም ትልቅ ንግግር ነው ያሉት ዶናልድ ትራምፕ ቤጂንግ የሆርሙዝ ወሽመጥ ዳግም መከፈት እንደምትፈልግም ተናግረዋል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ድጋፍ ሲባል ከኛ ጋር ጦርነት ላይ ይሳተፋሉ ወይም ሌላ ማለት አይደለም ካሉ በኋላ የጦር መሳሪያ እንደማይሰጡ ነግረውኛል። ይህ ትልቅ ነገር ነው ብለዋል። ትራምፕ በተጨማሪም ቻይና የሆርሙዝ የባህር ወሽመጥ ዳግም እንዲከፈት እንደምትፈልግ እንደነገሯቸው ገልጸው ምክንያቱም ቤጂንግ ከፍተኛ መጠን ያለው የነዳጅ ዘይት የምትገዛው ከቀጠናው ሀገራት ነው ብለዋል። ብዙ የነዳጅ ዘይታቸውን የሚገዙት ከዛ ነው። እናም ያንን ማድረጋቸውን መቀጠል ይፈልጋሉ ብለዋል ትራምፕ። አክለውም የሆርሙዝ ወሽመጥ ክፍት ሆኖ ማየት ይፈልጋል ሲሉ ተናግረዋል። ፕሬዚዳንት ዢ ከስምምነት ላይ ተርሶ ማየት ይፈልጋል። በማንኛውም መንገድ መርዳት የምንችል ከሆነ ድጋፍ ለማድረግ ዝግጁ ነኝ ብለዋል። ያን የነዳጅ ዘይት የሚገዛ ማንኛውም አካል የሆነ ግንኙነት እንደሚኖረው እርግጥ ነው፣ ነገር ግን የሆርሙዝ ወሽመጥ ክፍት ሆኖ ማየት ይፈልጋል ሲሉ አክለዋል። የቻይና ባለስልጣናት ትራምፕ በሰጡት አስተያየት ዙሪያ እስካሁን ድረስ ያሉት ነገር የለም። የቻይና ውጭ ጉዳይ ሚኒስትር ሁለቱ ፕሬዚዳንቱ ስለተነጋገሩባቸው ጉዳዮች ባወጣው መግለጫ ላይ ኢራንም ሆነች የሆርሙዝ ወሽመጥ አልጠቀሰም። መግለጫው ሁለቱ መሪዎች በዋና ዋና ዓለም አቀፍና ቀጠናዊ ጉዳዮች፣ መካከለኛው ምስራቅ ሁኔታ፣ የዩክሬን ቀውስና በኮሪያ ባህረ ገብ ዙሪያ ሀሳብ ተለዋውጠዋል ይላል። ፎክስ ኒውስ ከፕሬዝዳንቱ ጋር ካደረገውና ቀንጭቦ ባስተላለፈው ቃለ ምልልስ ላይ ትራምፕ የቻይናው መሪ ሰፊ የምጣኔ ሀብት ትብብር ከአሜሪካ ጋር ለማድረግ መስማማታቸውን ገልጸዋል ይላሉ። ይህም የአሜሪካ አኩሪ አተርን፣ የአሜሪካ ነዳጅና የተፈጥሮ ጋዝን እንዲሁም ቦይንግ አውሮፕላን ለመግዛት ያካትታል። 200 አውሮፕላኖች ሊያዝ ነው። ያ ትልቅ ነገር ነው። አሁን ላይ እኛም ሆነ እነሱ ጠቃሚ ይሆናል። ቦይንግ 150 ነበር የፈለገው 200 አግኝቷል ሲሉ ለፎክስ ኒውስ ተናግረዋል። ይህ ቁርጠኝነት ይመስለኛል፣ ከመግለጫ በላይ ይመስለኛል፣ እውነተኛ ቁርጠኝነት ነው ይመስለኛል ይላሉ ትራምፕ። ፎክስ ኒውስ ቀደም ብሎ ባስተላለፈው ዜና ላይ ደግሞ የቻይናው መሪ ዢ ቦይንግ 737 ማክስ አውሮፕላኖችን ለመግዛት መስማማታቸው ትራምፕ ነግሮኛል ሲል መዘገቡን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።